ሀይሚዬ በፍቅር ተቃጠልኩ ትላለች። ይችኛዋ ደግሞ ለልጄ ብዙ ነገር ሆናለሁ ትላለች። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ትናንትና አልመጣሁም፣ ትንሽ ቢዚ ሁኜ ነበር፣ አልተመቸኝም። ቤተሰቦቼ እንግዲህ ዩቲዩብ ላይም ከሀይሚ ጋር መጥተው ነበር፣ እዩና ሀይሚ ማለት ነው። በሀይሚ የቤት መጥተው ነበረ። እንግዲህ ቲክታክ ላይ ለልጄ ገና ብዙ አግዛለሁ እጓዛለሁ ትላለች እዩ ማለት ነው። እንግዲህ የብሩኬን ስም ሜንሽን አድርጋ አንድ ዘፈን ዘፍናለች። ሀይሚዬ ደግሞ ፍቅር መቃጠል ነው፣ ፍቅር ያቃጥላል እያለች ስቶሪዋ ላይ አንድ ሙዚቀኛ ለቃለች ማለት ነው። እንዴት ነው ቤተሰቦቼ? እንዴት ነው ስናያየው ማለት ነው። በአጭር የሚቋጭ ነገር አይደለም። ለማንኛውም ግን ቅመምዬ ከብሩኬ ጋር ያለሽ ሪሌሽን በእርግጠኝነት ደስታ ነው እንጂ ፍቅር ያው ልብን የልብ እሳት አይደለም። ስቶሪ ላይ ያደረጋችሁን ማየት ትችላላችሁ። ሙሉውንም ብለቀው ላይፈቅድ ይችላል፣ ወይም ሙሉውንም ብናገረውም ላይፈቅድ ይችላል። ስለዚህ ማየት ትችላላችሁ። ቲክታክ ፎሎ ካረጋችኋት ታዩታላችሁ፣ እርግጠኛ ነኝ። እና ለማንኛውም በበቀደም እያለቃቀሰች ዛሬ ደስታ በደስታ ሆናለች። እንዲህ ነው ፎሎሯ ጨምሮ አስደስቷታል ማለት ነው። እዩ ሰምታችኋል ቤተሰብ። በነገራችን ላይ ፎሎር በጣም እየሄደች ነው፣ ላይክም እንደዛው እየሄደች ነው ማለት ነው። እና ዛሬ ደስ ብሏት ነው የመጣች። እንግዲህ በበቀደም እያለቃቀሰች ነበረ። ዛሬ ደግሞ እንግዲህ የብሩኬን ፎቶ አድርጋ ብሩኬን ስም ሜንሽን አድርጋ እንግዲህ ያው የተጻፈው ለልጄ ገና ብዙ እጓዛለሁ፣ ያው ብዙ ነገር አረግለታለሁ። ምክንያቱም ሀይሚና ብሩኬ አብረው እንዲሆኑ አላደርግም፣ ብሩኬ እኔ እንዲሆን ነው የማደርገው እያለች ነው። በጥቅሉ ለልጄ ገና ብዙ እጓዛለሁ ካለች ማለት ነው። ስለዚህ እንደዚህ በቀላሉ የምትፋታቸው ልጅ አይደለችም። ለማንኛውም ግን እያደገች ነው ልጅቱ። ሀሳቡ እየተሳካ ነው ማለት ነው። ሰምታችኋል ቤተሰቦች። ለማንኛውም ቅመምዬ ከብሩኬ ጋር በምንም ታምራት አትለያይም የኔ ውድ ማለት ነው። በእርግጥ አንዳንዴ የፍቅር ላፍቃሪው እንጂ አፍቅራችሁ ካልተፈቀራችሁ ከባድ ነው። እንደ ያስባ ነው። እና ያው የማፈቅረውን ሰው አላገኘሁትም